የኢትዮጵያ አየር መንገድ በበጀት ዓመቱ 6 ወራት 4.4 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። አየር መንገዱ ለአገልግሎት አሰጣጥ ጥራትና እድገት ልዩ ትኩረት በመስጠት ሲሰራ መቆየቱ የተነሳ ሲሆን በዚህም ባለፉት 6 ወራት የእቅድ አፈጻጸም መሰረት ውጤታማ ስራዎች መስራታቸውን ነው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የጠቆሙት። ከዚህ ባሻገርም ዓለም አቀፍና የሀገር ውስጥ የበረራ አድማስን በማስፋት ስራዎች መስራታቸውንም አመላክተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ሄብሮን ዋልታው ድጋሚ በቀጥታ መስመራችን አግኝተናታል። ሄብሮን እንደምን ውለሻል? ቀደም ሲል በመግቢያሽም ያነሳችልን አለ በአጠቃላይ ኢትዮጵያ አየር መንገድ ግሩፕ የ6 ወር ግምገማ ምን ይመስላል፣ ምን ሀሳቦች ተነሱ የሚለውን ጠቅለል አድርገሽ ብትነግሪኝ። አመሰግናለሁ። ምን ይችል ቀደም ሲል እንዳነሳሁት እንግዲህ የኢትዮጵያ አየር መንገድ በበጀት ዓመቱ ለማሳካት ያሰፈራቸውን እቅዶች ባለፉት 6 ወራት ውስጥ ምን ያህል ተፈጻሚ ሆነዋል በሚል እንግዲህ በዛሬው ዕለት ግምገማ አድርጎ ነበር። በዚህም መሰረት እንግዲህ ባለፉት 6 ወራት ውስጥ የተገኙ የእቅድ አፈጻጸም ሪፖርትንም የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የሆኑት መስፍን ጣሰው ለመገናኛ ብዙሃን መግለጫ ሰጥተው ነበር። በመግለጫቸውም እንግዲህ የኢትዮጵያ አየር መንገድ ባለፉት 6 ወራት ውስጥ ካሳካቸው ስኬቶች መካከል በዋናነት ያነሱት የበረራ አድማስን ማስፋት የሚል ይገኝበታል። የበረራ አድማስን ማስፋት የሚለውም እንግዲህ የኢትዮጵያ አየር መንገድ ከዚህ ቀደም ዓለም አቀፍ መዳረሻዎቹ 142 ዓለም አቀፍ መዳረሻ ብቻ ነበሩት። ባለፉት 6 ወራት ደግሞ እነዚህን ዓለም አቀፍ የበረራ መዳረሻዎችን አድማስ በማስፋት 3 አዳዲስ የበረራ ዓለም አቀፍ የበረራ አድማስን በማስፋት የኢትዮጵያ አየር መንገድን አጠቃላይ የበረራ አድማስን ወደ 145 ማድረስ መቻሉን ያነሱት። ሌላው እንግዲህ በተለይ ደግሞ ኢትዮጵያ አየር መንገድ መንገደኞችን ከማጓጓዝ ባለፈ የጭነት አገልግሎት ወይንም ደግሞ የካርጎ አገልግሎት እንደሚሰጥ ይታወቃል። ይህም እንግዲህ የኢትዮጵያ አየር መንገድ ሌላኛው የገቢ ምንጭ ነው፣ የጭነት አገልግሎት ወይም የካርጎ አገልግሎት። በዚህም እንግዲህ የጭነት አገልግሎትን በሚመለከት የኢትዮጵያ አየር መንገድ ባለፉት 6 ወራት ብቻ 451,000 ቶን ጭነት ማጓጓዝ መቻሉን ነው የተነሳው። ይህም እንግዲህ በተለይ ከእቅዱ 4% ብልጫ ያለው መሆኑ ነው የተጠቀሰው። ከዚህ ባለፈ እንግዲህ የኢትዮጵያ አየር መንገድ በተለይ እድገትን ለውጥን መሰረት በማድረግ የተለያዩ የመሰረተ ልማት ማሻሻያዎችን እንዲሁ ሲሰራ መቆየቱን ነው በዋና ስራ አስፈጻሚ በዛሬው ሪፖርታቸው መሰረት ያሰፈሩት። የመሰረተ ልማት ማስፋፊያ ሲባል እንግዲህ በቅርቡ መሰረተ ድንጋይ የተቀመጠለትና ኢትዮጵያን ከአፍሪካ ቀዳሚ የሚያደርጋት የቢሾፍቱ ዓለም አቀፍ የአየር ማረፊያን በሚመለከትም ሪፖርቱ ማጠንጠኛውን አድርገው ነበር። እንግዲህ የቢሾፍቱ ዓለም አቀፍ የአየር ማረፊያ ግንባታው ይሳለጥ ዘንድ ያለምንም እክል ይሳለጥ ዘንድ የአካባቢው የልማት ተነሾችን የመኖሪያ ቤት ግንባታና የስራ ቦታ ግንባታን በሚመለከት እንግዲህ የኢትዮጵያ አየር መንገድ ባለፉት 6 ወራት ውስጥ ካከናወናቸውና ውጤት ከተገኘባቸው ዘርፎች መካከል መሆኑን የተነሳው። ሌላው በሪፖርቱ የቀረበው እንግዲህ ኢትዮጵያ አየር መንገድ የተለያዩ የአውሮፕላን የውስጥ እቃዎችን በማምረት ይታወቃል። እነዚህ የአውሮፕላን የውስጥ እቃዎችን በማምረት እንግዲህ ለቦይንግ ያቀርባል። ይህን በሚመለከትም እንግዲህ ባለፉት 6 ወራት የተያዘው እቅድ ለ30 የአውሮፕላኖች የውስጥ እቃ ምርትን ማምረት ነው። በተለይ ደግሞ በራስ አቅም የሚመረቱ እነዚህ ውስጥ እቃ የአውሮፕላን ምርቶችን ለ30 አውሮፕላን በማቅረብ እንዲሁ ገቢ መገኘቱ ነው የተነሳው። ከዚህም እንግዲህ 22 ሚሊዮን ዶላር ገቢ ተገኝቷል ነው የተባለው። ሌላው እንግዲህ በተለይ የማህበራዊ ኃላፊነትን በሚመለከት እንዲሁ የኢትዮጵያ አየር መንገድ ለመንገደኞች ምቹ ሁኔታን ከመፍጠር የመሰረተ ልማት ማስፋፊያዎችን ከማድረግ የበረራ አድማስን ከማስፋትም ባሻገር እንዲሁ የማህበራዊ አገልግሎትንም በመወጣት ረገድ በርካታ ስራዎችን ሲሰራ መቆየቱን ነው የዋና ስራ አስፈጻሚው በዛሬው ሪፖርታቸው ላይ የጠቀሱት። በዚህም መሰረት እንግዲህ በተለይ ደግሞ 200 ሚሊዮን በላይ ብር በማውጣት የማህበራዊ ኃላፊነቶችን በመወጣት የበጎ አድራጎት ስራዎችን ሲሰራ ቆይቷል ነው ያሉት። እንግዲህ የኢትዮጵያ አየር መንገድ አጠቃላይ በተለይ የበረራ አድማሶችን ከማስፋት ረገድ ለመንገደኞች ደግሞ ምቹ ሁኔታን ከመፍጠር አኳያ የተለያዩ ማሻሻያዎችን እያደረገ እንደሚገኝ በሪፖርታቸው ላይ ዋና ስራ አስፈጻሚው ጠቅሰዋል። ከነዚህም መካከል እንግዲህ አዳዲስ የአየር ማረፊያዎችን የመገንባትና ወደ ስራ የማስገባት የሚል ይገኝበታል። በዚህም መሰረት እንግዲህ 4 አዳዲስ የአየር ማረፊያዎችን ግንባታ ወደ ማጠናቀቁ መቃረቡን ነው የአየር መንገዱ ያነሱት። በዚህም እንግዲህ ከ4 ውስጥ 3ቱ የአየር ማረፊያዎች በቅርቡ አገልግሎት መስጠት ይጀምራሉ ነው የተባለው። እንደ አጠቃላይ እንግዲህ ቀደም ሲል የተዘረዘሩት
ውጤቶችን በየዘርፉ የተገኙ ውጤቶችን ጨምሮ የኢትዮጵያ አየር መንገድ በ6 ወራት ውስጥ 4.4 ቢሊዮን ዶላር ገቢ ማግኘቱን ነው ያነሱት። ይህ የተገኘው ውጤት እንዳለ ሆኖ ደግሞ በቀሪዎቹ ጊዜያት ማለትም ይህ ያነሳኋቸው አፈጻጸም የ6 ወራት አፈጻጸም እንደመሆኑ በቀሪዎቹ ጊዜያት ደግሞ ኢትዮጵያ አየር መንገድ በበጀት ዓመቱ ለማሳካት የያዘውን እቅድ ወደፊት ከማስቀጠልና ከውጤት ከማወዳጀት ረገድ እንዲሁ በቀጣይ በርካታ ስራዎችን እንደሚሰራ ነው በዛሬው ዕለት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በሪፖርታቸው ላይ ያሰፈሩት ማለት ነው። ምን ይችል በኔ በኩል አሁን ያስኩት መረጃ ይሄንን ይመስላል።